በሰለሞን ቦጋለ ጉዳይ ነው። በዚህ አጋጣሚ የአሜሪካ ህግ የአሜሪካ ፖሊስ በጥቆማ የሚያስርበትን ሊንክም ሼር አድርጉን እስኪ። ጀዝባ የአሜሪካ ህግ የአሜሪካ ፖሊስ የዚህ የኮየ ፍጬ የካባዱ ምናምን መሰለን ጨቅላ ወደ ገደለው እንሂድ። እኔ አንዳንዴ በዚህ አጋጣሚ የአማራ ታጋይ ልጆች ብዙ መናወጥ አያስፈልግም። አማራ ፋኖ ቴሮሪስት ተብሎ ምን ክሌም አልተደረገም። ይሄ ልጅ በአሳይለምም አላገኘም ነበር። ወርክ ፐርሚት ነው የነበረው። ያንንም ወርክ ፐርሚት ላይ ሆኖም ግን ትራክ ድራይቨር ትራክ ይዞ ወንጀል ሰራ ነው ፋውል ሰራ ለበለው እንደው ወንጀል የሚለውን ነገር እነሱ ያው ክሪሚናል ብለዋል። ኦሬዲ ምንም ማድረግ አይቻልም። ስለዚህ ይሄ ልጅ ፋውል ስለሰራ ገና አሳይለሙን ሳይዝ ግሪን ካርድ ሳይዝ ይሄን ያክል ወንጀል የሚሰራ ከሆነ ግሪን ካርድ ቢዝ አሳይለም ቢዝ እንዲ ደግሞ ለሀገራችን ደህንነት ያሰጋል በሚል ሁኔታ ነው ፍርድ ቤት ያቀረቡት። ፍርድ ቤት ከቀረበ በኋላም አይሲ የሚለው ነገር አለ። ምናልባት ዴሞክራቶችም የተለያዩ ዲፓርትመንቶችም በምን ጉዳይ ይሄን ሰው እንዲያደረጋችሁ ቢባል በቃ እነሱ ሪፖርት ሲያደርጉ የሚጠቅሱት ነገር ይኖራል ለዛ ዲፓርትመንት። ያንን ነገር ነው የጠቀሱት። ሌላው ግን እዛ ላይ ቴሮሪስት አለ እንዲ ተባለ። በደንብ አይታችሁት ከሆነ he said openly identified ፋኖ ግሩፕ እሱ እንዲ ብሎ አለን ነው የተባለው። እንዴ ዓለም አቀፍ የፋኖ አስተባባሪ ኮሚቴ የለም እንዴ በአሜሪካ ምድር ውስጥ? ለፋኖ $2 ሚሊዮን በላይ አልተሰበሰበም እንዴ በአሜሪካ አካውንት? ስንትና ስንቶች አሉ እኮ በሚዲያ የሚሰሩ ጋዜጠኛ። ሰለሞን ቦጋለ እኮ ደስ ሲለው ብሔርተኛ የሚሆን ደስ ሲለው ኢትዮጵያዊ የሚሆን ደስ ሲለው ጎንደር የሚሆን ምንም የሆነ ስትያዙ ጭብጣት መሆኑ ስትለቀቁ ሜዳ ይበቃችሁ። እንዶልሶ ይሄ ሰው እኮ የሄደው ወደ ሀገር ቤት ነው የሄደው። ስቅላት አልተፈረደበት። ምን አድርጉ ነው የምትሉ? ለምሳሌ ልንገራችሁ። አያሌው መንበሩ አለ። አያሌው መንበሩ እኮ ግሪን ካርድ ስላለው በቃ በፍርድ ቤት ይስተካከላል ተብሎ ካቻቢት የሰርቆ ታስሮ ነበር አይደል? አያሌው መንበሩ ግን እሱ ግሪን ካርድ ስላለው በቃ እንዴ ተብሎ የተወሰነ ቅጣት ቻርጅ ተደረገበት፣ ተፈታ፣ አለቀ በቃ። ሰለሞን ቦጋለ ግን አንደኛ ጥያቄ የሚቀርባል እኮ የእንግሊዝ ፓስፖርት አለው። የእንግሊዝ ፓስፖርት ይዞ ሄዶ እንዲ ነው ማለት ይቻል ነበር። ወደ እንግሊዝ እንመልስ ይባል ነበር። ግን እሱ he refused already ወደ አገር ላኩት፣ አለቀ በቃ። ምንም ነገር እኮ የለም። አሁን የአማራ ህዝብና የትግራይ ህዝብ ለምን ጦርነት ውስጥ አልገባም ነው? ቲፒኤልኤፍ እንዲህ ብለው ትግራዮች ጠቆሙ። ደንቆሮ በጥቆማ እኔ እኮ የፍጬ ምናምን እስር ቤት መሰለህ እንዴ? በጥቆማ ወይ ገንዘብ እየሰጠህን የምትልበት አይደለም የአሜሪካ ህግ። ስለዚህ የምትታገሉ ልጆች ይሄ ዋርፌር ዝም ብሎ በቃ እንዲህ ከሆነ የፋኖ ደጋፊ ከሆነ ምናምን። እኔ እኮ ዱባይ ላይ ታስሬ ነበር። ዱባይ ላይ ስታሰር ግን ገንዘብ ታሰባስባለህ፣ ለፋኖ ታስታጥቃለህ፣ ለፋኖ እንዲታ እሺ ፋኖ ቴሮሪስት ነው ወይ ብዬ ኖ አይደለም። ከዛ በኋላ ትዊስት አደረጉትና አይ ለንደን ፋኖ ላይ ዴሞንክ ኦልሬዲ የዩኤኢ አምባሳደር በእንግላንድ በካናዳ ምናምን ብለው ነው እኔ እነሱን ደግሞ አንተ ነህ ራን የምታረጋቸው፣ አንተ ነህ አጀንዳ የምትሰጣቸው፣ አንተ ነህ የምታስተባብራቸው ምናምን ብቻ ብዙ ነገር ነው የጠየቁት። ስለዚህ አንድ ሰው የሆነ እስር ቤት ይቀርባል በራሱ መንገድ በራሱ ጊዜ የሆነ ነገር አደረክ ተብሎ ልክ ያንን ነገር አደረክ ሲባል ከብሔር ጋራ ከራስ ማንነት ከዜግነት ከምናምን ጋር አታያይዙት። ድምጽ የሚያስፈልጋቸው ነገሮች ካሉ በዛ መሰረት ድምጽ እንሆን እንዲ እናድርግ ምናምን ይባላል። ከዛ ውጭ ግን የቤት ጣጣህን እየመጣህ እንደው በቃ በስንት መከራ ያለፈን ማህበረሰብ ስንትና ስንት ፍዳ ያየ ያለ ማህበረሰብን አቢዩዝ ለማድረግ እዛና እዚህ ታመጣለህ። ግለሰብ ይሰቀላል፣ ምን ይላል፣ ይሞታል። ስንቶቹን ጀግኖች እኮ አተናል። ምንድነው እንዲያዙኝ ልቀቁኝ ምናምን ማለት።
ስለዚህ መናወጥ አያስፈልግም። ሰለሞን ቦጋለ ወረቀት አልነበረውም፣ በዛ መሰረት ተይዞ ተሄዷል። አለቀ በቃ። ሌላ ፍልስፍና አያስፈልገው። አሳ ጎርጓሪ ዘንዶ ያወጣል እንዲባል በሚገርማችሁ ሁኔታ ራስ ጎልድ አሁንም አሜሪካ ውስጥ ታስሮ ነው የሚገኘው። በምን ጉዳይ ነው ምናምን አሁን እዚህ ጋር እየመጣችሁ ሰለሞን ቦጋለ የታሰረበት ምክንያት ለምን ወደ ፖለቲካ አላደረጋችሁትም ብላችሁ እኛን ትግሬ ምናምን እያላችሁ ለምትናገሩ ሰዎች ራስ ጎልድ ከማን ጋር ተኝቶ ተስማምተው አልተስማምተው ምናምን የሚለው ለራሳችሁ ሂዱና አጣሩ። ግን ማን ነው የከሰሰችው? ትግራዋይ ናት? አማራ ናት? ሂዱና ቼክ አድርጉ። አሳ ጎርጓሪ ዘንዶ ያወጣል። እያካባቢያችሁ ላይ የሆነ ቦታ ላይ የሆነ ነገር ስትደረግ እኔ ጎንደሬ ስለሆንኩ ነው እኔ አማራ ስለሆንኩ ነው ከሚል አባዜ ውጡ። አሁንም ደጋግሜ ልንገራችሁ፣ የአማራ ማህበረሰብን ከኢትዮጵያ ውጪ ያለውን የአማራን ተወላጅ ፈሪ ለማድረግ ለህዝቡ ድምጽ እንዳይሆን ለታጋዮች በትጥቅና ስንቅ እንዳይደርስ ባንድም በሌላ መንገድ የብልጽግናን ፖሊሲ ለማራመድ በዛና በዚህ የምትመጡ ሰዎች ከድርጊታችሁ ተቆጠቡ። ኖ ሞር። ሰለሞን ቦጋለ ወይም ሌላ ሰው እንደዚህ ሲታሰር ወንጀልን ለማቅለል እስኪ እንዲ ተብሎ ሲጠየቁ እንዲ ነበርኩ ብለህ ታቀርባለህ። ወረቀት ሳይኖርህ ህገወጥ ነገር ከሰራህ በዛ መሰረት ምን ብሎም ታይቶብህ ይሄ ሰው ነገ ከነገ ወዲያ ይጠቅማል እንዳይሉ ዲሲፕሊን እንደሆነ አልተገኘህም፣ ጥሩ ነገር አልሰራህም። ፋውል ከሰራህ ግን ባክግራውንድ ይጠናል። ከዚህ በፊት ምን ያደርግ ነበር፣ ሶሻል ላይ ምን አይነት አክቲቪቲ ያለው እንዲ ይባላል፣ ባክግራውንድ ይጠናል። ከዛ በኋላ ማሻሻያ የሚያደርጉ ከሆነ ያሻሽላሉ። ካለበለዚያ ደግሞ አይ ይሄ ሰው ተኩስ ይችላል፣ ነገ ከነገ ወዲያ የማፊያ ግሩፖችን ሊቀላቀል ይችላል፣ ለደህንነታችን ያዘጋል ብሎ ሊያባረርህ ይችላል። ኢንፋክት ሂ ሪፊውዝድ ኦልሬዲ እኮ የተጠየቀው ጥያቄ ወይ ወደ እንግሊዝ መሄድ ወይ ወደ ኢትዮጵያ መሄድ ነው፣ ወደ ፈለገው ቦታ ሄዷል። እዚህ ጋር የትግራይ ኢሊትን ሻምፓይን አስከፈተ፣ የኦሮሞ ምናምን አሸባሪ የተባለ ፋኖ ምንም የሚያስደስት ነገር የለውም። የትግራይን ኢሊትም አያዘልለውም፣ የኦሮሞን ኢሊትም አያዘልለውም። ይሄ አጀንዳ ምንም ባዶ። ግን ፋኖ ምን ያክል እያሸነፈ እንደመጣና ከባድ እንደሆነ እንደመጣ ግን ከዚህ በላይ ማሳያ የለም። 10 ጉድጓድ ይቆፈራል፣ ትንሹም ትልቁም ፋኖ። አርሲ ላይ የሆነ ነገር ሀፕን ሲያደርግ ፋኖ፣ ወለጋ ላይ ፋኖ፣ መቀሌ ላይ ፋኖ፣ ጅጅጋ ላይ ፋኖ፣ ጭራሽ አሜሪካ ላይ ደግሞ ፋኖ ተባለ። የለንደን ፋኖች እኮ ለንደን ፋኖ ተብሎ በኦፊሻል በሆነ ፔጃቸው በኦፊሻል በሆነ ፐብሊክ ሚዲያ ላይ ይናገራሉ፣ በሚኒስትሪ ሚዲያ ይናገራሉ። ሌላ ታላላቅ ማህበራቶች ለአማራ ፋኖ ብሔራዊ ንቅናቄ አይደለም ለአማራ ፋኖ ህዝባዊ ግንባር ምናምን ተብሎ $2 ሚሊዮን በላይ ተሰብስቧል፣ ይታወቃል። የአማራ ፋኖ እንቅስቃሴ ይታወቃል። ዱ ዩ ቲንክ አሜሪካ አሸባሪ ይዛ ለቀቀች ብለህ ስታወራ ወይ አሸባሪ ያለች ከሌን ስትል ራሳችሁን ነው የሚያስገምታችሁ። የአማራን ማህበረሰብ ግን ፈሪ የሚያደርጉ አጀንዳዎችን ከዚህ በኋላ መቅረት መቻል አለባቸው። የለም እኔ እኮ ነኝ አማራው፣ አንተ ነህ አማራው። መናገር ባለብን ሰዓት እንናገራለን፣ ሰልፍ መውጣት ባለብን ሰዓት እንወጣለን። የማና አባቱንም ካድሬ አንጠይቅም። አማራዎች ዛሬ ልኬታችንን እናውቃለን። እኛ አማራ በሄደበት ቦታ ሁሉ በኮንፊደንት መቆም መቻል አለበት። ሌላው ሰው በራሱ ቋንቋ ሳይናገር በስፓኒሽ በምናምን እየጻፈ ግዛቴ እዚህ ድረስ ነው ግዛቴ እዛ ድረስ ነው እያለ በኮንፊደንት ደረቱ ላይ ካርታ ይዞ ይመጣል። አንተ በየቦታው እየተሳደርክ ደግሞ ምን በወጣ አማራ ነኝ ብለህ ቁም፣ ተደራጅ፣ መናበብ ጀምር። ይህንን ማድረግ ስትችል ጥሩ ነገር መስራት ይቻላል። ከዛ ውጭ ግን ሰለሞን እንዲህ አይነት ነገር ነው ብላችሁ እንኳን ብታስቡ እስኪ አሜሪካን መንግስት ሂዱና ሰለሞንን ለምን አሳልፋችሁ ሰጣችሁ እንዲህ እኮ ይባላል። የኢትዮጵያ መንግስት ከሰስ ብሎ ለኢትዮጵያ መንግስት አሳልፈው አልሰጡት። ይሄ ሰው ዲፖርት ተደረገ፣ ሄደ ወደ እናቱ ቤት፣ አለፈ፣ ጎንደር ገባ፣ አለቀ። ምን አድርጉ ነው የምትሉን እኛን? አረ ከቀልባችሁ ነው እንዴ? እና ይሄንን ለማለት ነው በድጋሚ የመጣሁት። ሼር ኮፒ ሊንክ አድርጉት። ለራስ ጎልድ እኔ ምናልባት የሱም አሁን ሳጣራ ወደ ፍርድ ሳይሄዱ አይቀርም እየተባለ ነው ያለው። ጠበቃ የሚቆምለት አይመስለኝም። ግን በእንደዚህ አይነት ሁኔታ ላይ ያለፉ ሰዎችን የሆነ ቦታ ላይ የማገጥ የሆነ ቦታ ላይ የሆነ ነገር እያደረክ እንኳን ችግሮች እንኳን ሳይባባሱ እንድንደርስላችሁ እንኳን እድል አትሰጡ።
ሲይዟችሁ ጭብጣት ሞሉ ሲለቋችሁ ሜዳ ይበቃችሁ ልክ የሆነች ቦታ ላይ ደርሳችሁ እንዲሆነ ምናምን ሲባል እኔ ጎንደሬ ስለሆንኩ ጎጃሜ ስለሆንኩ ምናምን ትላላችሁ። የእንሽርተዋ አማራ ግን ምንም ሆነ ምን ያሸንፋል። ያፈለከውን አጀንዳ ጎትተና ሰማይ ዝቅ ምድር ከፍ ቢል የአማራ ትግል ያሸንፋል። ዋጠው ይሄን ሰላም